ሰላም ውድ ቻናል ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። በጣም እኔ እንጃ ያው እኔ ልጅ ነኝ ሲጀመር ችግራችንን ሚዲያ ላይ ማውጣት ለምን ያስፈልጋል? እግዚአብሔር ሙሉ ጤና ሰጥቷታል። ለእናትየው ሰው ለልጇ ሙሉ ጤና ሰጥቷታል። ከዚህ በላይ ምን ደስታ አለ? ምን አለ? አረ በእናታችሁ አንዳንዴ ለውቅና ወይም ደግሞ ለገንዘብ ብለን የልጃችንን አይምሮ የሚረብሽ ከህሊና የማይወጣ ነገር ለምንድን ነው የምናደርገው? እንዴት ነው በረኪና ልጠጣ ነው ወይ በረኪና ልጠጣ ልሙት ወይስ ከዚህ ጥፍት ብዬ ልልሽ? የቱ ይሻልሻል? የ11 ዓመት ልጅ ላይ ይሄን ናይል ለምን? ህይወት እኮ ይቀጥላል። እቺ ልጅ ነገ እቺ ልጅ አድጋ ምንድን ነው የምታስበው? ለቀልድም ሆነ ለምርም ሆነ ለገንዘብም ሆነ የምናደርጋቸው ድርጊቶች እጅግ በጣም የምናሳፍር ባለጌዎች ነን። እስኪ የኢትዮጵያ እናቶችን እንመልከት። ተውት፣ የኢሮፕማ ተውት። ምን እንደዚህ እንዳረጋት እንጨት ለቅመው ኩበት ጠፍጥፈው የሰው ልብስ አጥበው የሰው ቤት ጠርገው አይደል እንደ ልጆቻቸውን የሚያሳድጉት። ግን አሁን የመጣ ብርቅዬ ነው። ጤና ተሰጥቶን ጉልበት ተሰጥቶን አደባባይ ልመና ምን የሚሉት ነገር ነው? አረ በጣም የወረደ ያሳፍራል። በጣም ያማል። እመቤቴን ያማል። እውነት በስመ አብ ወወልድ ወመንፈስ ቅዱስ። የምናረጋቸውን ነገሮች ግን እናስተውል። ኢትዮጵያ ወዴት እየሄደች ነው? ባለፈው የእውነት እንደዛ ፍራንክ ነው ተብሎ የልጅቷ እንደዛ መሆን በጣም አናዶኛል። ልጁ አናዶኝ ሲሆን እንደ ቀልድ ነው እሷም የእውነት ስለመሰላት አመማል። በኋላ ግን ባሌ ይሄን አያደርግም። ሶዋት አሁን ደግሞ ልጅን በረኪና ጠጣ ልሙትልሽ ከዚህ በኋላ ታገኘኛለሽ ምን ማለት ነው? ኧረ በእናታችሁ እናስብ። ጭንቅላታችን ወዴት ነው እየሄደ ያለው? እናቶቻችንን እናስባቸው። ከዛሬ ዓመት እኛ ስንወለድ እንዴት እንዳሳደጉን እናስተውል። ወደ ኋላ መለስ እንበል። ዛሬ ጉልበት ሰጥቶናል፣ ጤና ሰጥቶኛል። እኔ የልጅ እናት ነኝ። ይሄው አረብ ሀገር ሽንት ቤትና ቤት እያጸዳሁ ልጄን ቅጥ አድርጌ ያሳድጋለሁ። እኔ ባላሳድግ እናት እያሳደገች እግዚአብሔር ይመስገን። ጤናዬ ነው ያሳጣኝ። ልጄን ደግሞ ጤናውን እድሜውን ያርዝምልኝ። ከዚህ በላይ ምን አለ? ኖ ግዴታ አረብ ሀገር ብቻ አይደለም። ኢትዮጵያ ነው ሰው በየሰው ቤት እየሰራ ማሳደግ እንችላለን። ያቅማችን ነው። አይምሯችን እንዴት ነው የተበረዘው? እንዴት ነው በሰው ገንዘብ ውስጣችን የተቀረጸው? በጣም የሚያሳፍረው እጅግ በጣም ያሳፍራል፣ ያስጠላል። ገላይ ሰላም ነው። ችግር የለም። ካሜራውን አታንቀሳቅሽው አንዴ። መንገድ ላይ ነኝ። ኦኬ፣ አሁን ማጥፋት ትችያለሽ። ቆይ እንትን ጫጫታ ላይ ነሽ?